ሌሎቹ ቢላዋ መሳል አሰልጥነዋቸዋል። ሌሎቹ ገጀራ መታት አሰልጥነዋቸዋል። ሌሎቹ ሰው እንዴት እንደሚመጣ አሰልጥነዋቸዋል። እኛ በገና መደርደር አስተማርን። መጽሐፍ ቅዱስ እንዲያ ስለሆነ አብሮነት ይበልጣል ብለን ወንጭፍ አልሰበክንም። ለይተን ይጠቅማል ያለውን መዝሙሩን በገናውን ሰበክንላችሁ። ልጆቻችን በዚያ ልክ መዝሙር መዘመር፣ በገና መደርደር፣ ከበሮ መቆርቆር ቻሉ። ኤፌሶን ከጠፋች፣ ቁስጥንጥንያ ከጠፋች፣ አንጾኪያ ከጠፋች፣ ኪልቅያ ከጠፋች፣ ጠርሴስ ከጠፋች፣ ቀጰዶቅያ ከጠፋች፣ እንዲህ ሁሉ የቅዱስ ጊዮርጊስ ሀገሮች እኮ ናቸው። ቅዱስ ጳውሎስ ያስተማረበት ቦታ እኮ ይህ ከጠፋ ይህ ኢትዮጵያ ቤተክርስቲያን አልጠፋም ማለት ምን ማለት ነው? ታዲያ ከኤፌሶን ያስፈታል። ወንጌል የተጻፈበት ዮሐንስ ወንጌላዊ ያደረገበት ቦታ፣ ስንት መናፍቅ የተወገዘበት፣ ንስጥሮስ የተወገዘበት ቦታ ኤፌሶን፣ መቅዶንዮስ የተወገዘበት ቦታ ቁስጥንጥንያ። ዛሬ ለታሪክ እንኳ አንድ ቤተክርስቲያን ቤተክርስቲያኒቱ ቅዱስ ጳውሎስ ያስተማረበት ኪልቅያ ዛሬ ባዶ እኮ ነው። ቅዱስ ጳውሎስ የተወለደበት ቀን ዛሬ እኮ ታሪክ የለውም። አረ ቅዱስ ጴጥሮስ መንበረ ፕትርክና ሆኖ መንበረ ጵጵስናውን አድርጎ ያስተማረበት አንጾኪያ አንድ ክርስቲያን ታሪክ እናቀርቆኝ አንዳንድ ግብሮች እንዳሉ ሰዓት አይ እንደ ኦርቶዶክስ እኮ ትመለምላለች እንጂ አትበጠስም ይላል። ጨዋነውን በታምረ ኢየሱስ ያለውን የኢየሱስ ክርስቶስ አስተዳደግ 30 ዓመት ድረስ ምን ሲያደርግ ኖሮ ቢባሉ የሚናገሩት የላቸውም። ይገርማል። የሚገርማችሁ ከእኛ ወጣ ብለው የመሰላቸው ሰዎች የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መጽሐፍ ቅዱስ አታውቅም ብለው ደፍረው ሲናገሩ ይሰማል። የሚባለውን ስናስታውስ ዛሬ አብሮነት እየተናቀ እየተረገጠ እየተቀጠቀ ሲሄድ እኛም ስናስተምር የኖረ እንደዚህ ነው። አስታውስ ቤተክርስቲያን ስታስተምር የኖረችው ቅንነትን ነው፣ ፍቅር ነው የሰበከችው። ፋይለን መሆኑን አስበን እንድንቆይ ለሁላችንም መልዕክት ይሁን። የትምህርት መነሻ የማደርገው እግዚአብሔር ለሕዝቡ በመጽሐፍ ነገራቸው። እግዚአብሔር ይነግሮሙ ለሕዝቡ በመጽሐፍ ወለመላእክቲሁ ለተወልዱ በውስቴታ። እግዚአብሔር ለሕዝቡ በመጽሐፍ ነገራቸው በውስጡ ለተወለዱት አለቆችም የሚል መጽሐፍ ቅዱስ ክፍል የትምህርታችን መነሻ እናደርጋለን። እግዚአብሔር ለሕዝቡ በመጽሐፍ ነገራቸው። በትህትና የምጠይቃችሁ ይህ ቃል እየተሰማችሁ መሆኑን ለማረጋገጥ አንድ ያልኩትን ብትሉ እጠይቃለሁ። እግዚአብሔር ለሕዝቡ በመጽሐፍ ነገራቸው። እስኪ በሉልኝ አንዴ። ቃሉን ያሰማልን። እየተሰማ መሆኑን ለማረጋገጥ የምንጠቀመው አካሄድ ምናልባት ብቻችን ስንደክም እንዳንቆይ እየተሰማ መሆኑን ካረጋገጥ እናንተም እንደምትከታተሉን አምነን ወደ ትምህርቱ ለማግባት ስለሚያስችለን እግዚአብሔር ለሕዝቡ በመጽሐፍ ነገራቸው የሚለውን እነዚህ እግዚአብሔር ዳዊት የተናገረው የመዝሙር ክፍል ነው። ለሕዝቡ ብቻ ሳይሆን ለአለቆችም በመጽሐፍ ነገራቸው ይለናል። በመዝሙር 86 ቁጥር 6 ላይ ይህንን ኃይለ ቃል ተዘግቦ እናገኘዋለን። እንደምታውቁት ነቢየ እግዚአብሔር ዳዊት በ150 ምዕራፍ የተከፋፈሉ የምስጋና ወይ ደግሞ የመዝሙር፣ የታሪክ፣ የትምህርት ይዘቶች ያሏቸው እርሱ መንፈስ ቅዱስ እያናገረው በዘመኑ ያስተላለፈው በ150 ምዕራፎች የተከፋፈለ መጽሐፍን ተናግሮልናል። ከእነዚህ መካከል አሁን መነሻ ያደረግነው እግዚአብሔር ለሕዝቡ በመጽሐፍ ነገራቸው የሚለው ነው።
እግዚአብሔር ለሰው ማስተላለፍ የሚፈልገው መልእክት በምን መንገድ ማስተላለፍ እንደፈለገ ቅዱስ ዳዊት ያስተላለፈበትን የማስተላለፊያ ዘዴ በግልጽ በመጽሐፍ ነገራቸው ይለናል። መጽሐፍ በብዙ መንገድ ይተነተናል። በትንሹ እንኳ አባቶቻችን መጻሕፍትን በሶስት ከፍለዋቸዋል። አንዱ የመጽሐፍ ክፍል ከደረጃ አንጻር ነው፣ ከጥቅም አንጻር ነው። ርኩሳት መጻሕፍት፣ ክብር የሌላቸው፣ የረከሱ፣ የቆሸሹ መጻሕፍቶች ስላሉ ርኩሳት መጻሕፍት ብለው አባቶቻችን ያስቀመጧቸው መጻሕፍቶች አሉ። የረከሱ መጻሕፍቶች ማለት የኑፋቄ፣ የጥርጥር መጻሕፍት ሊኖሩ ይችላሉ። ኑፋቄ የተስፋፋባቸው፣ ኑፋቄን በውስጣቸው አጭቀው ይዘው ሰውን ወደ ጥፋት የሚወስዱ አብዝተውም አባቶቻችን ሊቃውንት አውግዘው የለዩዋቸው መጻሕፍቶች ርኩሳት መጻሕፍት ይባላል። እግዚአብሔር በእነዚህም እንኳ የተወገዙ መሆናቸውን ከዚህ የወጣ ከዚህ ያለፈ የተወገዘ ነው ማለት የተወገዙ መሆናቸውን ሊያስረዱ የሚችሉበት አጋጣሚ ሊኖር ይችላል። ከዚህ ያለፈ የጥንቆላ መጻሕፍቶችን የረከሱ መጻሕፍቶች ብለው አባቶቻችን ነግረውናል። ሁለተኛው መጽሐፍ ምኑናት መጻሕፍት የተናቁ፣ ከረከሰ የተናቀ ይሻላል። የረከሰ የቆሸሸ ጉዳት ሊያደርስ የሚችል ነው። የቆሸሸ ቢነኩት ያቆሽሻል፣ የረከሰ ቢይዙት ያረክሳል። ምናልባት የተናቀ የተባለው ግን የራሱ ከመናቅ ያለፈ በሌሎች ላይ የሚያመጣው ጉዳት ላይኖር ይችላል። ከሚቀጥለው መጽሐፍ ጋር ሲነጻጸር የተናቀ ብሎታል። ዓለማውያን መጻሕፍቶች ሊሆኑ ይችላሉ፣ ወይም ደግሞ ሰዎች ለቢዝነስ የጻፏቸውም ሊሆኑ ይችላሉ። እንደ ልቦለድ አይነት መጻሕፍቶች እንዲህ ማለት ከሚቀጥለው ከታላቁ መጽሐፍ ጋር ሲያነጻጽረው የተናቁ ብሏቸዋል። ሰውን ሊያዝናኑ ይችላል፣ ሰውን ሊያፈላስፉ ይችላል፣ ሰውን አእምሮውን ሊያረቁት ወይ ደግሞ ስፉ አእምሮ እንዲኖረው በተለያየ አቅጣጫ እንዲመለከት ያስችላሉ። የተናቁ መጻሕፍቶች የተባሉት ማለት ነው። ምናልባት ግን ከእውቀት ያለፈ በረከትን ሊያሰጡ ይችላል። ከእውቀት ያለፈ ቃል ኪዳን የላቸውምና የሚሰጡ ጸጋ የላቸውም። ሶስተኛው መጽሐፍ ግን መጽሐፍ ቅዱስ ነውና እግዚአብሔር ለሕዝቡ በመጽሐፍ ይነግራቸዋል የተባለውም እሱ ነው። እግዚአብሔር ለሕዝቡ በመጽሐፍ ነገራቸው የተባለው መጽሐፍ የትኛው ነው? ወይስ ደግሞ እግዚአብሔር ሌላ የሚናገርበት መንገድ የለውም ወይ? በእርግጥም በስነ ፍጥረት እግዚአብሔር ነግሮናል። ሰማይና ምድር ተዘርግቶ በመታየቱ እግዚአብሔር መኖር ይገልጣል፣ ያስተምራል። ሰማያት ይነግራ ስብሐተ እግዚአብሔር፣ ሰማይ በመዘርጋቱ ምድርም እንዲሁ በመኖሩ የእግዚአብሔርን ክብር ይናገራል ብሎ ይኸው ነቢየ እግዚአብሔር ዳዊት የነገረ ስላለ ማለት ነው። ይህንንም እንኳ የነገረን ራሱ መጽሐፍን የነገረን ይህንንም ያስረዳን ሰማይ የእግዚአብሔር መኖር ይነግራል ብሎ ያስተማረን ራሱ መጽሐፍ ነው። በመጀመሪያ እግዚአብሔር ሰማይና ምድርን ፈጠረ ሲል ሰማይና ምድር በእግዚአብሔር መፈጠሩን የነገረን ራሱ መጽሐፍ ነው። የእግዚአብሔርን ፈጣሪነት ከማስረዳት በተጨማሪ የእግዚአብሔርን ካሌቡልነት የነገረን ራሱ መጽሐፍ ነው። ምናልባት ከዚህ ወጣ ብለን ሕሊናችን ራሱ የሚነግረን እንዳለ ብናውቅም እንኳ
መላእክት የሚነግሩን እንዳሉ ብናውቅም እንኳ የሁሉ ከመጻሕፍት ተገኝተው ወደ እኛ የመጡ ናቸውና ሕሊናን የሰጠ ልበ ንጹሕ ፍጥሪተ ልቡናን የፈጠረ ሕሊናን የሰጠ ማንነታችን ሁሉ እሱ ያከናወነ እግዚአብሔር እንዳለ ስለምናውቀው የሁሉ ደግሞ በመጽሐፍ ቅዱስ ተዘግቦ ተቀምጧልና ሁሉን እግዚአብሔር በመጽሐፍ በኩል ወደ እኛ እንዲመጣ አደረገ። ሁሉም በመጽሐፍ በኩል እንዲመጣ ያደረገ። ሁሉም በመጽሐፍ በኩል እንዲመጣ አደረገ ማለት ሊያስተላልፈው የፈለገውን ሁሉ በነቢያቱ ያስተላለፈው በመጽሐፍ እንዲጻፍ አደረገ። በመላእክቱ ያስተላለፈውን በመጽሐፍ እንዲጻፍ አደረገ። በሐዋርያቱ የተሰበከውን በመጽሐፍ እንዲቀመጥ አደረገ። በአጭር ቁመት በጠባብ ደረት ተወስኖ የነገረን በመጽሐፍ እንዲጻፍ አደረገ። ይህ ሁሉ ደግሞ እግዚአብሔር በመጽሐፍ ለሕዝቡ እንዲነግራቸው መፈለጉን ያሳየናል። በሌላ መንገድ እግዚአብሔር ለሕዝቡ በመጽሐፍ ነገራቸው ብሎ እግዚአብሔር ዳዊት ሲነግረን ከዚያ በፊት የነበሩ ያስተማሩ ብዙ ድርሻቸውን የተወጡ ነቢያቶች ሁሉ የተናገሩትን ለዝክረ ነገር ለመታሰቢያ እንዲሆን በመጽሐፍ ጻፈው ብሎ እግዚአብሔር ለሚቀጥለው ትውልድ የሚያስነውና በአንድ ዘመን ብቻ የሚያበቃ አስተምሮ ስለሌለ ለሚቀጥለው ትውልድ ለመታሰቢያ እንዲሆን ለዝክረ ነገር እንዲሆን ይህን በመጽሐፍ ጻፈው ብሎ ለእጀ እግዚአብሔር ሙሴን በቃል ካስተማረው በኋላ የቤተክርስቲያናችን አስተምሮ እንደምታውቁት በቃል ነው። ቤተክርስቲያን አብዛኛው ትምህርት የሚሰጠው በቃል ነው። ለዚህ ደግሞ እግዚአብሔር ሙሴን በደብረ ሲና ጠርቶ 40 መዓልትና 40 ሌሊት ሲያስተምረው የቆየ በቃሉ ነው። ዛሬ የኛ ቤተክርስቲያን ማንኛውም ትምህርት በቃል እንዲሸመደድ ታሳስባለች፣ ታስተምራለች፣ ተገብራለች። አቋቋሙን በቃል ይማሩታል፣ ድጓውን በቃል ይማሩታል፣ ቅኔውን በአእምሯቸው ያመሰጥሩታል፣ ከአእምሯቸው አፍልቀው በቃላቸው ይነግሩታል። መጽሐፍ እያነበበ የሚነግር ተማሪ የለም። መጽሐፍ እያነበበ ማሕሌት የሚቆም የለም። ድጓውን ዘርግቶ ማሕሌት አይቆምም። ዝክረ ቃሉን ዘርግቶ ማሕሌት አይቆምም። ይህ ማለት በቃላቸው ላይ ያሉት አባቶቻችን። ለዚህ ደግሞ መሰረታችን ነደ እግዚአብሔር ሙሴ ከእግዚአብሔር ቃል በቃል በመሸምደድ እግዚአብሔር ለሙሴ ነገረው። በመሸምደድ እንዲኖር ያለ ለ40 ቀን ያክል 570 ቃል ነገረው ይላል። 570 ቃል ሲባል ጥቂቶች አይደሉም። በዝርዝር ወደ መጽሐፍ ሲቀየሩ 5 መጻሕፍቶች ናቸው። አዎ 5 መጻሕፍት ግን ሙሴ በቃሉ ነበር ሸምዶ ያለው። ዘፍጥረት የተባለውን የፍጥረታትን ታሪክ ያስቀመጠው የእስራኤልን መውጣትና መሰደድ ከግብፅ ወደ ሀገራቸው መውጣት የያዘው ዘጸአት ሌሎችንም ስለ ሌዋውያን ክብር፣ ስለ ንጽሕና፣ ስለ ቅድስና፣ ስለ መስዋዕት አቀራረብ፣ ስለ ካህናቱ ክብር፣ ስለ አስራት በኩራት የሚናገረው የሌዋውያንና የእስራኤልን በየጊዜው መቆራረጥና በበረሃ ውስጥ የገጠማቸውን ችግር በቁጥር የከፋፈለ ያጠናውን ዘኍልቍ የተባለውን መጽሐፍ በመጨረሻም ለውሉድ የጻፈውን ዘዳግም የተባሉት ሁሉ በቃል ሸምድዶ ያዙ። 5ቱ መጻሕፍተ ሙሴ የተባሉት ማለት 5ቱ መጻሕፍተ ሙሴ በመጽሐፍ ከመጻፋቸው አስቀድሞ እግዚአብሔር ለሙሴ በቃል ላይ አስተማረ። ስለዚህ በቃል መያዝ የአባቶቻችን ከራሳቸው አመንጭተው ሳይሆን እግዚአብሔር ለሙሴ ባስተማረው መሰረት ቤተክርስቲያኒቱ በቃል ታስተምራለች። አንዳንድ የሚገርማችሁ ከኛ ወጣ ብለው የመሰላቸው ሰዎች የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መጽሐፍ ቅዱስ አታውቅም ብለው ደፍረው ሲናገሩ ይሰማል። የሚያሳዝን ሁኔታ ነው። የሚያሳዝን ሁኔታ ነው።
መጽሐፍ ቅዱስን አያውቁት ነው የሚሉ። አረ የኛ ሊቃውንት አባት ዛሬም ድረስ በቃላቸው እኮ ነው የሚማሩ። ዛሬም ድረስ ሸምደው እኮ ነው የያዙት እኮ ሕፃናቱን። እስኪ 150ውን ዳዊት በሉት ጡራቸው አንደበታቸው ሳይላሽ ማለት ይችላል። አንደበታቸው ሳይላሽ ሳይዛባ በቃላቸው ሸምደው ይዘውት ሳይንተባተቡ ምናልባት ወደ አማርኛ መቀየር ላይችሉ ይችላል። ነገር ሸምደው ይዘው እና እንዲህ የምታረጓን ቤተክርስቲያን መጽሐፍን አታውቁም ማለት ነውር ነው፣ ነውር። ከቤተክርስቲያን ውስጥ እንገባ ለሚያነቡትም ለማያነቡትም በስዕል የምታስተምር ዓለም ከተፈጠረ አንስቶ እስከ ምጽአት ያለውን በስዕል የጻፈች ቤተክርስቲያን ብዙ መጻሕፍትን ከማንበብ አንድ ስዕል አይቶ እልፍ ጊዜ መረዳትን የተሻለ የሚያደርገውን ስዕል ስላ የምታስተምር ቤተክርስቲያን። መጽሐፍ ቅዱስ እኮ በስዕልም ስራው አዲስ ገባ ትወለሱ እኮ ይገርማል። በቃል ብቻ ለምትያዘው በቃል ይዘው ታዳበሩ ስትገቡ ደግሞ በስዕል ውስጥ አለ ተስማል እኮ አስታውሰን ታውቃላችሁ፣ ልብ ብላችሁ ታውቃላችሁ። የክርስቶስን መጸነስ ቅዱስ ገብርኤል ለእመቤታችን ሲነግራት ያሳያል። በስዕል ስትወልደው ያሳያል። ሰብአ ሰገል ስትገብሩለት ያሳያል። በሚያድግበት ጊዜ እንዴት እንዳደገ ያስተምራል። መጽሐፍ ቅዱስ ከጻፈው ውጭ የሆነውን በታምረ ኢየሱስ ያለውን የኢየሱስ ክርስቶስ አስተዳደግ 30 ዓመት ድረስ ምን ሲያደርግ ኖረው የሚባሉ የሚናገሩት የላቸውም። ይገርማል። ኢየሱስ ክርስቶስ 30 ዓመት ድረስ ምን አደረገ? ደቀ መዛሙርት የመረጠ ማስተማር ጀመረ። ከተጠመቀ በኋላ በ30 ዓመቱ 30 ዓመት ድረስ ምን ሰራ ሲባሉ ግን የለም የለም። ታዲያ 30 ዓመት ድረስ ነው ተቀምጦ የቆየ ይመስላችኋል? ይህች ቤተክርስቲያን በመጽሐፍ ጽፋ በስዕልም ስላስቀምጠዋለች እና ታዲያ ይችን አታውቁም ማለት የራስን አላዋቂነት አለመረዳት ከመሆን ያለበት ሌላ ሊሆነች በስዕል አለ እንዴት እንዳደገ እንዴት እንደተቀመጠ ይነግረናል። ስዕሉ ነው እና ይህች ቤተክርስቲያን ሊፈልጉ ሕፃናት ሳይቀር በቃላቸው ይዘውታል። ሊፈልጉ ወደ ሲገቡ በስዕል ስለዋለ ቤተክርስቲያን ነገረ ክርስቶስን ስቅለቱን ስላት ታሳያለች። መስቀል ላይ ያለው ብቻለን ሲቀበር ታሳያለች፣ ሲነሳ ታሳያለች፣ ሲያርግ ታሳያለች፣ ተመልሶ ሲመጣ በስዕል ታሳያለች። እና ይህች ቤተክርስቲያን መጽሐፍ ቅዱስን አታውቁም ማለት ምን ማለት ነው? መጽሐፍ ማለት ስዕል ሁላ መጽሐፍ ነው። ግን ጻድቃ ከሚያነቡት የሚያነቡት ይበዙ ስለነበረ ጥንት አባቶቻችን ለሚያነቡት ሳይቀር ቤተ እግዚአብሔር ገብተው ተሳልመው አንደበታቸውን አንቀሳቅሰው ከእግዚአብሔር ጋር በንባብ ተገናኝተው የሚለያዩበት ስዕል አንብበው ነበር። ስዕሉን አንብበው ነበር እናቶቻችን በንባብ እግዚአብሔር ነግሮት ይመለሱ። አዎ ስዕሉ በቀጥታ ከእግዚአብሔር ጋር ያገናኛል። ነገረ ስቅለቱን አይቶ ልቡ የማይሰበር ማን ነው? ችንካሩን አይቶ ልቡ የማይወድቅ ማን ነው? ግርፋቱን አይቶ የክርስቶስ መከራ የማይረዳ ማን ነው? መስቀል ተሸክሞ መውደቅ መነሳቱን አይቶ የክርስቶስ መከራ ልብ የማይል ማን ነው? እንዲህ አርጋ ስታስረዳ ጊዜ የቅናት መንፈስ ይሙልላ እንግዲህ መጽሐፍን አታውቁም ይሏል። እግዚአብሔር ግን ለሕዝቡ ከቃል ባለፈ በመጽሐፍ ጽፎ በስዕልም ስሎ አስረዳ፣ አስተማረ። ይህ ነው። እስኪ ወደ ስዕል ውስጥ አስታውሱ። በቀጥታ ምን እንደሚያስታውሰን እልፍ መጻሕፍትን ከማንበብ ይልቅ ነገረ ክርስቶስን በስዕል ማየት፣ ስቅለቱን ማየት፣ ግርፋቱን ማየት፣ ሞቱን ማየት፣ ኮምጣጣ መጠጣቱን መመልከት በቂ ነው እና እንዲህ ያደረገ ቤተክርስቲያን መጽሐፍትን አታውቁም ተብላለች። እግዚአብሔር መጀመሪያ ለሙሴ በቃል አስተማረው። በቃል ካስተማረው በኋላ ግን እንደገና በመጽሐፍ እንዲጽፈውም አዘዘው።
መጀመሪያ በልቡናው ሳለበት ይላል። 34 ቀን ሲነግረው ሰነበተ ይላሉ አባቶቻችን። 6ቱን ቀን ግን በልቡናው ነው ሲስልበት የሰነበተ። የእኛ አባቶቻችን ዛሬ ሲያስተምሩ ግስገሳ የሚባል አለ። የመጀመሪያ ፈለጣ ማለት ነው፣ መሸምደድ። ይቀጥልና ከዘለቁት በኋላ እንደገና ውዳሴ ማርያም በንባብ ከያዘ በኋላ እንደገና በዜማ ይማረዋል። አሁን በቃል ነው፣ ንባቡን በቃል ያዘው። እንደገና ይመለስና ንባቡን ይከለሳል። መጀመሪያ ቅስቀሳ፣ ኋላ ቅስቀሳ ወይም ማነዘብ ማለት ነው። ለሶስተኛ ጊዜ እንደገና በዜማውን ይማራል። አሁን ዜማውን ይከልሰዋል። ዜማውን ሲከልሰው ምናልባት ውዳሴ ማርያም ሲባል ምን እንደሚያስረዳ በደንብ ካስታወሳችሁት ግን የመጀመሪያው የውዳሴ ማርያም ክፍል ፈቀደ እግዚአብሔር ለአዳም ነው የሚለው መጽሐፍ ቅዱስ ነው። ጌታችን ኢየሱስ ክርስቶስ አዳምን ነፃ ሊያወጣ ወደደ እኮ ነው። ይሄ መጽሐፍ ቅዱስ አይደለም። አሁን ውዳሴ ማርያም ሲባል ሌላ ይመስል ሌላ ወጣ ያለ ይመስል አዝኖ ተክዞ በሲኦል የነበረ አዳምን ነፃ ሊያወጣ ወደደ ይላል። ይሄ መጽሐፍ ቅዱስ ወይ አግባ በዝትካት ወደ ቀደመ ክብሩ ሊመለስ ወደደ። የቀደመ ክብሩ ገነት ነው የነበረ ሲሆን ነውና ሲኦል አዝኖ ተክዞ ነበረ። ከዚያ ማን ገላገለው? ማንስ ተመለከተው? ማንስ ሊያድነው ወደደ? ኢየሱስ ክርስቶስ ነበር ሊያድነው ወደደ። ይሄ ደግሞ መጽሐፍ ቅዱስ ነው። ይቀጥና አሁንም ከድንግል በሥጋ ተወለደ። ይሄ መጽሐፍ ቅዱስ ነው። እንደ ውዳሴ ማርያም ሲባል ሌላ ካፋ የመጣ ከበራ ተለቅሞ የመጣ ይመስላችሁ ሰዎች ማለት ሁሉ ወንጀል እኮ በልዩ ልዩ አጋጣሚ በልዩ ልዩ አካል መጽሐፍ ቅዱስን ለልጆቿ በቃል በዜማ በትርጓሜ የምታሽም ቤተክርስቲያን ከእሷ በላይ መጽሐፍን ሊናገር የሚችል የለም። ስለዚህ አባቶቻችን እግዚአብሔር ሙሴ እንዳስተማረው የመጀመሪያ ግስገሳ ይባላል። 6ቱን ቀን በልቡናው እንደሳለበት መላልሰው እስኪሰርጻቸው ድረስ በልቡናቸው እስኪዋሃድ ድረስ በአንደበታቸው ብቻ ሳይሆን ከሰውነታቸው ጋር ተዋህዶ እንዲኖር ያስችሉታል። አንድ ቤተክርስቲያን ሊቅ በሆነ አጋጣሚ ከተማረ በኋላ ቱቶት እንኳን ኑሮ ቢመለስ ያለምንም አስተማሪ ከልቡናው ተዋህዶ ስላለ ተመልሶ ባለ ጊዜ ያ የተማረው ሁሉ ይመጣል። ያ የተማረው ጠፍቷል የመሰለው ሁሉ ተረስቷል የመሰለው ሁሉ በሕፃንነቱ የተዋህዶ ስለሆነ መላልሶ አባቶቻችን ያስተማሩ ስለሆነ ያለምንም ቅድመ ሁኔታ ሲጀምረው ማንኛውም ጠፋ የመሰለው ቃል እግዚአብሔር ይመጣል። ይህ አባቶቻችን ዛሬ የሚያደርጉት አንድ አውሮፓ ውስጥ 42 ዓመት ቆይተው የመጡ ሊያቋቋሙ ሲናገሩ የሰማሁት ነገራቸው 42 ዓመት አውሮፓ ውስጥ ቆይተው የቆዩ የሆነ ክፍል ነው። ምንም እንኳንስ አገልግሎት ይቅርና ቤተ እግዚአብሔር እንኳ ከማይታይበት ያቋቋመ ምናስ ብያቸዋል። አሁን ባህር ዳር አለ። ከ42 ዓመት በኋላ ባህር ዳር መጥተው ሲያወሩ ይሰማል። እና በዚህ 42 ዓመት ምንም አይነት አገልግሎት ቤተ ክርስቲያኑ እንኳ ይቻላልኩም ያሉ ከ42 ዓመት በኋላ ወደ ሀገራቸው ተመልሰው ሸምግለዋል። እና ቤተ እግዚአብሔር የሚካኤል ቀን ህኩማ ዓመታዊ በዓል ነው። ናስይ ማየት ቁማሩ ካህናቱ ሊቃውንቱ ጠጋስን ሰዎቹ የሚያውቀኝ ሲልም ግን አቀረቡና መቋሚያውን ሰጡኝ፣ ጸናትን ሰጡኛል። ሲጀምረው አንድ ባንድ የነበረው ቃል አንዱ ባዘባዛይ ሁሉ ቃል ዘመጣል። በጣም የሚገርም ነገር ነው። ከ42 ዓመት በኋላ ፊት ሲያገለግሉት የነበሩ ትተውት የኖሩት ቃል እግዚአብሔር ማህሌት ሲገቡ አንድ ባንድ በአይምሬ ውስጥ ተመላልሳል።
የመጀመሪያው ሰው ቀጥሎ ያለው ይመጣ ነበረ። ወጥቼ ሰው ከለ በኋላ በቅጥሩ እኔ እንዴት ልቆጣጠረው? ገርሞን ገራሲ ያልገባኝ አለ። መምህሮችን እንዴት አድርገው ያስተማሩኝ፣ እንዴት አድርገው ነው የነገሩኝ። ንግግራቸው በጣም በሚገርም በሳቸው ንግግር ለመናገር እንዴት አባታቸው አድርገው ያስተማሩኝ ዛት ብዬ የት አገኛቸዋለሁ ብዬ ብዙ ነገር አልኩኛል። አስቡኝ፣ ገብተው የሚያውቁ አገልግለው የሚያውቁ ከ42 ዓመት በኋላ ግን እንደነበር አድርጎ እንዲህ እንዲያገለግሉ እንዲዘምሩ ማስቻል ይህ የማን ችሎታ ነው ካለ የመንፈስ ቅዱስ ችሎታ። አባቶቻችን ሲያስተምሩ እንዲህ አድርገው ነው እናውቀዋለን። በሳይንስ ውስጥ ዛሬ ያንበረው ነገር የለም እኮ ዛሬ ሸምደነው ከጊዜ በኋላ የለም፣ ከሰዓት በኋላ የለም እኮ እናውቀዋለን። እውቀታችን ከንባብ ጋር ጥገኛ ነው። ከተውነው የለም። ቤተክርስቲያን ያላችሁ የሰጠችውን ያስረዳችሁን በጭንቅላታ እንዲቀረጽ ያደረገችው እግዚአብሔር ለሙሴ በልቡናው ሲስልበት እንደቆየ ዛሬውንም ቤተክርስቲያኒቱ ልጆቿን በጭንቅላታቸው እንዲቀርጹ፣ እንዲያለዝቡት፣ እንዲቀንሱት፣ እንዲመላለሱት የምታስችላቸው ከጊዜ በኋላ እንኳ በሆነ አጋጣሚ የተውት ይመስላቸው አይምሯቸው ሲመለስ ከእነሱ ጋር ተዋህደዋል። ስግው ሆኗል። ቃለ እግዚአብሔር ከእመቤታችን ጋር እንደተዋሃደ ከእመቤታችን ሥጋ ጋር እንደተዋሃደ ቃለ እግዚአብሔር ክርስቶስ ማለት ነው። አሁንም ቃለ እግዚአብሔር ከስኩራችን ጋር ይዋሃዳል። እንዲህ ሲሆን ግን እንዲህ ሆኖ እያለ እግዚአብሔር ለሙሴ አሁንም ተጨማሪ በመጽሐፍ ጻፈው። ተተክቱ ደካማ እንደሚሆን ይታወቃል። ለሁሉ ሰው የተሰጠ አይደለምና ከእግዚአብሔር ጋር መገናኘት የሚችሉ ሶስት ጥቅሞች ናቸውና እንደ ሙሴ ለእግዚአብሔር ቅርብ ሆኖ በልቡናው እንዲሳልበት የሚያስችል በጣም በቁጥር እንደነዝራ ያልቃል ሆኖ በቀር የለምና ሙሴና ሌሎቹ የጻፏቸው መጻሕፍት ከጊዜ በኋላ ጠፉ፣ በምርኮ ተደመሰሱ። በጽዋዌ 46ቱ ብሉያት የብሉይ ኪዳን መጻሕፍት ሁሉም አድራሻቸው ጠፋ። በእስራኤላውያን ላይ ብዙ ጊዜ ምርኮ ተመላልሶባቸው ስለነበረ እና ሲጠፋ ከየት ይምጣ? ማን ያህል ብዙ የብሉይ ኪዳን ሊቃውንት ቀኖና ያዙ። ከእነዚያ መካከል ዕዝራ የተባለው 46ቱን መጻሕፍት ደራሲዎችን አክሎ ደራሲዎችን እንደ ነበር አድርጎ መመለስ ቻለ። ያውቋል፣ ተቆጣጣ። ዛሬ እኮ ክርስቲያኖች ካሉ መጽሐፍ ቅዱስ ቢጠፋ እንኳን ይመለሳል። ክርስቲያኖች ካሉ ማለት አንዳንዴ በሌላ ንግግር ቤተ ክርስቲያን መጽሐፍ ቅዱስ ወለደች እንጂ መጽሐፍ ቅዱስ ቤተ ክርስቲያን የወለዳት እንዳይመስላችሁ። መጽሐፍ ምዕመናን ነበሩ። መጽሐፍ ቅዱስ ሳይጻፍ ቤተ ክርስቲያን ነበረች። እንዳልኳቸው ለሙሴ በቃል ነው ያስተማረው። ክርስቶስም ሰው በሆነበት ጊዜ በቃል አስተማራቸው። ሐዋርያት በቃል ወንጌል ነው አስተማራቸው። ነገር ግን ከዚህ በኋላ ሐዋርያቱ ተከታዩ ትውልድ ደካማ ሆነው ስለሚያውቁ አንድ ባንክ ክርስቶስ አስተማረው በቅደም ተከተል ሳትተዋል። ስለዚህ ቤተክርስቲያን መጽሐፍ ቅዱስ ወለደችልን ነው፣ መጽሐፍ ቅዱስን አስገኘችልን ነው እንጂ መጽሐፍ ቅዱስ ቤተ ክርስቲያኒቱን አላስገኛትም። ሐዋርያት የቤተክርስቲያን አባላት ናቸው። ክርስቶስ የቤተክርስቲያን መሰረት ነው። በቃል አስተማረ፣ በቃል ተማሩት። ሰባቢትን በተመሳሳይ በቃል ተማሩት። 36 ቅዱሳን በቃል ተማሩት። ከዚህ በኋላ ግን ቤተክርስቲያን ቀጥላ እያስተማሩ እያጠመቁ ነበር። ከመጽሐፍ ቅዱስ ሳይጻፍ የቆላቅሊጦስ 3000 ሰው ማስተማር ቻሉ፣ ማሳመን ቻሉ፣ ማጥመቅ ቻሉ። መጽሐፍ ቅዱስ ግን አልጻፉ ነበር። ያ መጽሐፍ ቅዱስ ሳይጻፍ 3000 ሰው አስተምረው አጥምቀዋል። ራሳቸው የተማሩትን በቃላቸው ስለያዙ ማለት። ነገር ግን እግዚአብሔር አሁንም የሰዎችን ድካም ስለሚያው በቅዱሳኑ አድሮ መጽሐፍ ቅዱስ እንዲጻፍ አስቻለ።
ለዚህም እግዚአብሔር ለሕዝቡ በመጽሐፍ ነገራቸው አለ። ደካሞች እኛን በመጽሐፍ ነገረ። መጽሐፍስ ምን ይላል? ምኑን ነው በመጽሐፍ ይነግራቸው? ምኑን ነው በመጽሐፍ ያስተማራቸው? በመጽሐፍ የነገራቸው ሥጋዊንም መንፈሳዊንም እግዚአብሔር በመጽሐፍ ነገር። የመጀመሪያው በመጽሐፍ የነገራቸው መጽሐፍ ቅዱስ በውስጥ ያለውን በቀላሉ ስናየው ቅድም መግቢያ ላይ እንዳልኳችሁ የዳዊት መዝሙር ስንት ምዕራፍ አለው ብያችኋለሁ? ስንት? 150 ምዕራፍ አለው። ይህ የመጽሐፍ ቅዱስ ክፍል የዳዊት መዝሙር 150 ምዕራፍ አለው። ይሄ በጣም ሰፊ ምዕራፍ ያለው። ዝቅተኛ ምዕራፍ ያለው ደግሞ ስንት አለ መሰላችሁ? ዝቅተኛ ምዕራፍ ስንት አለ የምታስታውሱ ነው? ዝቅተኛ ምዕራፍ ስንት አለ? አንድ ምዕራፍ አለ። በመጽሐፍ ቅዱስ ውስጥ አንድ ምዕራፍ ያለው መጽሐፍ ቅዱስ አለ። 150 ምዕራፍ ያለው መጽሐፍ ቅዱስ አለ። 3 ምዕራፍ ያለው መጽሐፍ ቅዱስ አለ። 4 ምዕራፍ ያለው መጽሐፍ ቅዱስ አለ። 66 መካከለኛው ነው ምዕራፍ የያዘ መጽሐፍ አለ። ይሄ እግዚአብሔር ለሕዝቡ ያስተላለፈው መልእክት አለ። በዚህ ውስጥ 150ውን የመጽሐፍ ቅዱስ ክፍል በአንድ ሰው እንዲጻፍ ሲያደርግ አንድ ምዕራፍ ያለውንም በአንድ ሰው እንዲጻፍ አድርጓል። አንድ ምዕራፍ ያለውና 150 ምዕራፍ ያለውን በአንድ ጥራት ይጠረዛል። ሁሉም መጽሐፍ ቅዱስ ተባለ ነው። 150 ተጽፎ አንድ ምዕራፍ ያለው የመጽሐፍ ቅዱስ ክፍል ቢሆን ከ80 አንዱ 80 ብቻ ይሆናል ማለት አንዱ አንኳ ብሎ አንዱ ምዕራፍ ነው። አንድ ምዕራፍ ብቻ ያላቸው አንድ ሁለት በብሉይ ኪዳን በአዲስ ኪዳን በጥቂቱ ይታሰባል። በአዲስ ኪዳንም አንዳንድ ምዕራፍ ያላቸው አሉ። በብሉይ ኪዳን አንዳንድ ምዕራፍ ያላቸው አሉ። በአዲስ ኪዳን ረዥሙ ምዕራፍ 28 ነው። በብሉይ ኪዳን ረዥሙ ምዕራፍ 150 ነው። በብሉይ ኪዳንም አጭሩ ምዕራፍ አንድ ምዕራፍ ነው። በአዲስ ኪዳን አጭሩ ምዕራፍ አንድ ምዕራፍ ነው። ግን ሁሉም መጽሐፍ ቅዱስ ተብሏል። ምን አለ ማለት ነው? እዚህ ውስጥ አብሮነት አለ ማለት ነው። የሌላው ትንሽነት በሌላው ትልቅነት ተወጥቶ ምንም ጉዳት ሳይደርስበት ሳይናቅ ይኖራል ሲል በሉት። የይሁዳም ምዕራፍ አንድ መጽሐፍ ቅዱስ አዲስ ምዕራፍ ናት። ይሁዳ ከ72 አዲስ አንዱ ጌታን ይሸጠዋል። አንድ ምዕራፍ ያለው ጻፍ። አሁን ሐዋርያው ቅዱስ ጳውሎስ ፊልሞና ለተባለው ሰው አንድ ምዕራፍ ጻፈ። ሐዋርያው ቅዱስ ዮሐንስ አንድ ምዕራፍ ያላቸው መጻሕፍቶችን ጻፈ። ነገር ግን እናንተ አንዳንድ ምዕራፍ ስለሆናችሁ ውጡ አትወክሉም አይባሉ። በጣም ጥቂት ስለሆናችሁ ከ150 ጋር እንዴት ተካፍላችሁ መጽሐፉን ትባላላችሁ ይላችሁ። ስለዚህ ትንሹም ትልቁም አንዱ ነው የሚኖርበት። ይህ ቦታ ነው ከተባለ ይች ቤተክርስቲያን ነው። አንተ ሕፃን ነህ አትመጣም፣ አንተ ትልቅ ነህና፣ አንተ ሴት ልጅ አትመጪም፣ አንተ ወንድ ነህና፣ አንተ ካህን ነህ ግባ፣ አንተ ምዕመናን ግባ የማይባልበት ሁሉም የመጣው የምትቀበል ቤተክርስቲያን በመጽሐፍ ቅዱስ ትንሹ ምዕራፍና ትልቁ ምዕራፍ አስተምራ መያዟ አብሮነትን ማሳያቷ ነው። ማስተማሯ ለምን ይመስላችሁ? አንተ ኃጢአተኛ ነህ መግባት አትችልም አትልም። አንተ ጻድቅ ነህ ሌላ ቦታ ይሰጥህ አትልም። ዛሬ ኃጢአተኛ የመሰለው ነገ ጻድቅ ነው። ዛሬ ዘማዊ የሆነው ነገ ንጹሕ ነው። ዛሬ በኃጢአት የወደቀው ነገ በንስሐ ይነሳል። ዛሬ ትንሽ የሆነው ነገ ትልቅ ይሆናል። ዛሬ ሲቀማ የነበረው ነገ ይመጸውት ይሆናል። ዛሬ ሲያጣላ የነበረው ነገ ያስታርቃል።
ዛሬ ነፍሰ ገዳይ የነበረው ከጊዜ በኋላ ሌላ ታሪክ ተቀይሮ ቅዱስ ጳውሎስ አሳዳጅ የነበረውን ታሪክ ስትጽፍ ከጊዜ በኋላ ደግሞ ተሳዳጅ ሲሆን ደግሞ ታሳየናለች ማለት ነው። ስለዚህ ይህ በመጽሐፍ ነገራቸው ማለት እስኪያስቡት በሰፈራችሁ አነስ ያሉ ሰዎችን በምን አረጋ ነው የምትረዷቸው? በምን አቀራረብ ነው የምትቀርቧቸው? ከእናንተ አንሰው አለመሰማቸው ሰው እኮ ናቸው። መጽሐፍ ቅዱስ ነው ብያቸዋለሁ። አንድ ምዕራፍ ያለው 150 ካለው በምንም አያንስም። ከጎደለ ጎደለ ያሰላል አንድ ምዕራፍ። ጓደኞቻችን እግዚአብሔር ሰው አድርጎ የፈጠራቸው ሰው ስለሆኑ በሀብታቸው፣ በአኗኗራቸው፣ በስልጣናቸው፣ በእውቀታቸው መንገድ ላይ እየኖሩ ሰው የማይመስሉ ሰዎች ግን እግዚአብሔር ሰው ያላቸው ናቸው። በኑሯቸው ዝቅተኛ ናቸው እንዳልኳቸው፣ በቁጥራቸው ትንሽ ናቸው። መጽሐፍ ቅዱሶች ግን ከትልቁ ጋር አብረው ተቆጥረዋል። ሲያስታውሱ በከተማችን የተጎረጎረ እውነት የምንኖርበት ከተማ አንድ ነው ብለን መጠራጠር እስኪጠበቅብን ድረስ አንዱ እየጠጣ እያፈሰሰ እየወጣ እየገባ ከን በላይ ጠጣ። ሌሎች እናቶች ልጃቸው ታቀፈው መስመር ላይ ተቀምጠው የሚውሉበት ከተማው ማለት ነው። ለልጃቸው የሚያጎርሱት አጥተው የሚበላውን እንኳን ሳያውቅ እኛ ለተሰጣን ይዘው መንገድ ላይ ተቀምጠው እኛ በህንፃ ላይ ህንፃ ቆልለን አሁን እኮ ሰዎቹ መንገድ ላይ እያደሩ ህንፃው የአዕዋፍ ማደሪያ ሆኗል። ህንፃው ቁራዎች የሚኮሱበት ሆኗል። ገርቦች የሚያድሩበት ሆኗል። ይሄ አይገርማችሁ? ሰዎች እኮ መንገድ ላይ እያደሩ ነው። ግማሽ አካላቸው ዝናብ እየመታው ትከሻቸውን ላስቲክ አልብሰው ተኝተው ያድራል። ታላላቅ ቆጥቆች ግን የንግድ ማደሪያ ሆኗል። ታዲያ ከዚህ በላይ እግዚአብሔር ያስተማረን እኮ በመጽሐፍ አስተማረን ማለት ትንሹም ትልቁም አንድ ነው ማለት ነው። ሰው እኮ የሚገርማችሁ እንደ ስጋ ስለሚያስብ ከሞተ በኋላ የአስከሬኑ ማረፊያ ቤት ሰርቷል እኮ እንደ ስጋ ስለሚያስጨንቁ ማለት ነው። ከሞተ በኋላም ስጋ የሚጨነቅ ስለሚመስለው ከሞተ በኋላ ለማረፊያ ለአስከሬኑ ማረፊያ ቤት ሲሰራ ዛሬ በሕይወት ያሉት ግን ማደሪያ ነው እና አንድ ምዕራፍን ንቆ መጽሐፍ ቅዱስ እንዳላስወጣው የእግዚአብሔር ሰዎች ሆኑትን እግዚአብሔር ባሪያው የፈጠራቸው በመልኩ የመሰላቸውን መስሎ የፈጠራቸውን ሰዎች አለማስታወስ እግዚአብሔር በመጽሐፍ አስተማረ የሚለውን መቃወም ነው። መጽሐፍ ቅዱስ አብሮነት እንደሚያስብ ትንሽና ትልቅ አንድ ነው በእግዚአብሔር ሰው። ለዚህ ልጃልኳቸው አብሮነት የሚባለውን ስናስታውስ ዛሬ አብሮነት እየተናቀ እየተረገጠ እየተቀጠቀ ሲሄድ እኛም ስናስተምር የኖርነው እንደዚህ ነው። አስታውስ። ቤተክርስቲያን ስታስተምር የኖችው ጥልነትን ነው፣ ፍቅር ነው የሰበከችው። ስለ ዳዊት ስናስተምር በገና መደርደርን አስተማርነ። ልጆቻችንም የዳዊትን በገና እንዲደረድሩ መዘምራኑ መዝሙር እንዲዘምሩ ልጆቻችን ከበሮ እንዲቆረቁሩ አስተማርናቸው። የዳዊትን ወንጭፍ ሰብከን አናውቅ? አዎ ትግበሩ። የዳዊትን ወንጭፍ ሰብከን አናውቅም? እኛ እኮ ዳዊት በገና ብቻ ነው የነበረው እንዴ? በገና ብቻ አልነበረም የነበር። በገና ይደረድራል፣ መዝሙር ይዘምራል። ይህን ለልጆቻችን አስተማርነ። ወንጭፉን ግን ለይተቶ አብሮነት ይበልጣል ብለን ወንጭፍ አልሰበክንም። ለይተን ይጠቅማል ያለውን መዝሙሩን በገናውን ሰበክንላቸው። ልጆቻችን በዚያ ልክ መዝሙር መዘመር፣ በገና መደርደር፣ ከበሮ መቆርቆር ቻሉ። ሌሎቹ ቢላዋ መሳል አሰልጥኗቸው፣ ሌሎቹ ገጀራ መታት አሰልጥኗቸዋል። ሌሎቹ ሰው እንዴት እንደሚመጣ አሰልጥኗቸዋል። እኛ በገና መደርደር አስተማር። መጽሐፍ ቅዱስ እንዲያ ስለሆነ እኛ ትዕግስትን ሰበክንላቸው። እኛ ስለ ክርስቶስ መሞትን አስተማርን። ስለ ሙሴ ስንሰብክ ከጌታ ጋር መነጋገሩን
570 ቃል ከእግዚአብሔር ጋር ተነጋገረ አለ እንጂ ግብፃዊን በአሸዋ ውስጥ ቀላቀለ የሚለውን ሰብክላቸዋለሁ። ዕለታት አንድ ቀን ግብፃዊው ዕብራዊውን እስራኤላዊውን እንዲሁ ሲያስጨንቀው ሲረገጠው ወይም ደግሞ እንዲሁ ሲያስጨንቀው ማለት በኃይል ከሱ በላይ ሆኖ ዕብራዊው ባዘጋጀው የልብስ ማጠቢያ እሱን አስወግዶ ግብፃዊው በዕብራዊው ላይ በጉልበት እሱ ያኮረፈው ልንጎት ወይም ሳሙና ማለት ነው አስወግዶ ማጥሮች ነው። ለምን ነው? እሱን እኮ ያዘጋጀው ዕብራዊ ነው ሲለው አንተ ደግሞ ምንድን ነህ አለው። ግብፃዊው ሙሴን አንተ ደግሞ ምንድን ነህ? ከዚህ አልፍ እንዲያው ቆዳውን ጀንድ አድርጌ ደሙን ስጋውን ሳሙና ደሙን ውሃ አድርጌ ደሙን ውሃ ተጠቅሜ ቆዳውን ለጀንዲ ተጠቅሜ ጀንዲ ማለት ነው ማጠን የተጠቀሙበት ስለነበረ የዛሬ ታሪክ እሱ ላይታወቅ ይችላል። ጀንዲ የልብስ ማጠን ያገለግላል። ይጀመር ጀንዲ ነው ይባላል። ሰዎቹ ላታውቁ ይችላል። አሁን የመጡት ነው የእንስሳት ቆዳ የተኛ ነው። ግን ደግሞ ለሸማ ማጠቢያ ለልብስ ማጠቢያ የሚያገለግል ነበርና ቆዳውን እንደ ጀንዲ አድርጌ ደሙን እንደ ውሃ አድርጌ ስጋውን እንደ ሳሙና አድርጌ ባጥበት አንተ ደግሞ ለዕብራዊው ምንድን ነህ አለው ሙሴ። ወነጸረ ለፌ ወለፌ ሙሴ ግራና ቀኝ ተመለከተና ካሸዋ ቀላቀለው። ክቡደ መዝራዕት ነው ሙሴ፣ ክቡደ መዝራዕት ነው። ስለ ሙሴ የዋህነቱ ሰበክና ቅንነቱን አስተማርና ሙሴስ የዋህን ሁሉም ለእስራኤል ሙሴ ከእስራኤል ልጆች ሁሉ የዋህና ቅን ነበረ፣ ከእግዚአብሔር ጋርም ተነጋገረ ብለን ሰበክን እንጂ ግብፃዊን በክል ብሎ ወደ አሸዋ ቀላቀለው የሚለውን አስተምረናል። ይህ አብሮነትን ስለምንወድ እንጂ መጽሐፍ እንዳልኳችሁ እግዚአብሔር ለሕዝቡ በመጽሐፍ የነገራቸው ብዙ ነው። ይህን ስንል ግን ዳዊት በገናውን ለማን ተጠቀመው፣ ወንጭፉን ለማን ተጠቀመው የሚለው ሁሉ ብናየው ሌላ ነው። በገናውን ለምን ተጠቀመበት፣ ወንጭፉን ለምን ተጠቀመበት የሚለው ብናየው የሚያስተምረን ነገር ሳኦልን ያመው ነበር፣ መንፈስ ይጥለው ነበረ። በገና ሲደረደር ለሳኦልና እስራኤላዊ ነውና ሳኦል ምንም ዳዊት ቢያሳድገው ዳዊት በሳኦል ላይ አትበረታታበት። የሚገርማችሁ ሳኦል ዳዊት ከዋለበት እንዳያድር ካደረበት እንዳይሆን ያሳድገው ነበረ። ውጋ በፍለጋ በሰራዊት ያስፈልገው ነበር። ሲያመው ግን በገና እየደረደረ ከርኩስ መንፈስ ያላቀቀዋል። ስለዚህ በገናው ለሳኦል ነው፣ ለወንድሙ። ወንጭፉ ለማን ነው? ለማን ነው ወንጭፉ? ዘመዶች ለጎልያድ ነበሩት። ለጎልያድ ጎልያድ ሲመጣ ወንጭፍ ያስፈልግ ነበር። ሳኦል ሲመጣ በገና ያስፈልግ ነበረ። ይህ መጽሐፍ ቅዱስ የተጻፈ ነው፣ እኛ የተለሰፈዋለን። ግን ለይተን በገናውን ያስተማር ለጎልያዶች ያስፈልጋል አላለም። ለሳኦል በገና ያስፈልጋል ብለን ለይተን ተሰበክነው። እንዲያውም ሰዎች ጉሳር ሰብክ ዝም ብለን በገናው ብቻ ለልጆቻችን ይህ መጽሐፍ ቅዱስ አብሮነትን ቤተክርስቲያን በተግባር ስምታሳይ እንዲህ ሆነ። ሌሎችን ታሪኮች የምገለብጣቸው እንዲሁ ናቸው። ሙሴ እስራኤላውያንን ሲመራ ሲጠቀምበት የነበረውን ጥበብ በእውነት ከእግዚአብሔር ጋር የተነጋገረውን እንጂ ግብፃውያንን ወደ ባሕረ ኤርትራ ሲያሰጥማቸው ምን እንዳደረገ እግዚአብሔር የነገረው ጥበብ እንዳለ ብናውቅም እንኳን ሙሴ እግዚአብሔር ባዘዘው መንገድ ይህን አድርግ ብለን እናስተምራለን። ሌላው ዘካርያስ በቤተ መቅደሱ አካባቢ በሰይፍ ተመትቶ ወደቀ። ካህኑ ዘካርያስ ሌሎች ሰራዊቶች ናቸው መጥተው 70 ዘመን ሙሉ ደሙ ሲፈላ ኖረ።
እና ጥጦስ የተባለ ሰው መጥቶ ሲጠይቅ ይህ ምንድን ነው ብሎ ጠይቃል። በፊት የተገደለ ካህን ነበር፣ ደሙ እስከ ዛሬ ይፈላል አለ። ምን ላድርግ ብሎ ሲጠይቅ ከገዳዮቹ ወገን ቢያስገድሉለት ይድናል። ከገዳዮቹ አንዱ ሲያስፈርድ ደሙ ከመፍላት አፋል። ይሄን አንሰብክም አንሰብክ ለምን ነው? መጽሐፍ ቅዱስ ብዙ ነውና ከብዙ ሰዎችን የሚጠቅማቸውን ወደ እኛ የሚያቀርባቸውን እንጂ እንዲህ ልንጠፋ ስንችል ሊያጠፉን የሚመጡባት ቢሆኑ እስካሁን ድረስ አባቶቻችን ሙተው ያዳኗት ቤተክርስቲያን አለች። ታምራት አድርገው ማለት ክርስቶስ ሙቶ ያዳነዋል። እኛ ሙተን እናድናት ቤተክርስቲያን የለች። ይህ ማወቅ አለ። ሙተን እናድናት ቤተክርስቲያን የለች። እንዴት ነው ሙተን እናድናት? አዎ ሙተን እናድነው ማንም ነገር የለም። ሀገር አናድን፣ ራሳችን አናድን፣ ትውልድ አናድን፣ መጣፍቸው ነው እና አብሮነትን ሁሉም ሲያስታውሱ ሁሉም ሲረዳው መጽሐፍ ቅዱስ ራሱን የቻለ አንድ ዓለም ነው። እንዲያው መንፈሳዊ ጥበቡ ብቻ ሳይሆን ስጋዊ ጥበቡ ትንሽ ነግሬያችሁ ትምህርት ታቆመዋል። የመጽሐፍ ቅዱስ ስጋዊ ፍልስፍናው ዛሬ ዓለም የሚያደንቀውን ፍልስፍና ዓለም እየተራቀቀበት ያለው ብዙዎች እንጀራ እያበሰሉበት ያለውን ፍልስፍና መጽሐፍ ቅዱስ ግን ከዛሬ 3000 ዓመት በፊት የዕለት የዕለት ተግባር አድርጎት እንደነበረ ይነግረናል። በዚህ ዘመን በሀገራችን ማዳቀል የሚባል አንድ ትልቅ ፕሮጀክት አለ። ታውቃላችሁ? የእጽዋት ማዳቀል፣ የእንስሳት ማዳቀል ተብሎ በጣም በሚገቡ ታስቦቹ ይሳካም አይሳካም በቻሉት መጠን ግን አዲስ ነገር አድርጎ ነው የሚለው። ታላቁ አባት ያዕቆብ ስለማዳቀል ከዛሬ 3000 ዓመት በፊት እንዴት ይጠቀምበት እንደነበረ ስታዩት በእውነት አባቶቻችን እንደዚህ ነበሩ። በእውነት መጽሐፍ ቅዱስ እንዲህ ነው። ከየትኛው መልስ ገብቶ አገኘው እግዚአብሔር ያስተማረው ነበረ። እግዚአብሔር የነገረው ነበረ። በኦሪት ዘፍጥረት ላይ ተጽፎ እግዚአብሔር በጭንቅላት ያሳደረው ነበር። ሳይነግር እንዲያስብ ልቡናውን ያበራለት ያዕቆብ ላባ የተባለ አጎቱ ለረጅም ዓመታት በቤቱ ገዛ። መጨረሻ ላይ ደሞዝ ስጠኝ ስለው ከበጎች መካከል ዝጉርጉር ወይም ቡራቡሬ ሆኖ የተወለደው ደሞዝ ነው። ከበጎች መካከል ለአንተ ደሞዝ ሊሆን የሚችለው መልኩ ነቁጣም ይባላል። ዝጉርጉር ነው። ቡራቡሬም ተመሳሳይ እንዲሁ ነው። ከተወለደ አንተ ደሞዝ ዋልና ተመሳሳይ ከለር ያላቸውን ታስበስቦ ሰጠውና የተለየ ከለር ያላቸውን ለይቶ ሩቅ መንገድ ወሰዳቸው። ያዕቆብ እነዚያን በጎች ተፈላሰ። እንዴት ነው ዝጉርጉር ሊወልዱ የሚችሉ አለ። ከለራቸው አንድ አይነት ብቻ ነው። ላማን ማሳፈር አለብኝ፣ ደሞዜንም ዝጉርጉር እንዲሆኑ አድርጌ መቀበል አለብኝ ብሎ ተፈላሰፈና ከጥቂት ወራት በኋላ ላባ ሊጎበኝ ሲመጣ በጎች ሁሉ የወለዱ ዝጉርጉር፣ ሁሉም በጎች ዝጉርጉር ወልደው መንጋው በዝጉርጉር መንጋ እየሉ በጉን ተወጥቷል። ይሄ መጽሐፍ ቅዱስ ያዕቆብ እንዴት ቻለ ነው? ከየትኛው የትምህርት ተቋም ገብቶ ተምሮት ነው? ያንን እንዴት እንዳደረገው መጽሐፍ ቅዱስ ላይ ተጽፏል። ዝጉርጉር በተለያየ ቀለም እንዲወልዱ ያስቻለበት ራሱን ችሎ መጽሐፍ ተጽፎታ ይታለ የተበላሰፈው ውሃ ሲጠጡ ምን ያሳያቸው እንደነበረ፣ እሳት ሲሆኑ ምን ያሳያቸው እንደነበረ ተጽፎ እናገኘዋል። ስለዚህ በእውነት ይህን ትቼ ዛሬም ያደርሱበት ተላሳፊ ነው የሚሉት ነገስታቱ ማንም ሰው ወደ እነሱ ሲመጣ ሳይፈቀድለት ከፊታቸው የደረሰ ሁሉ ያለምንም አንዳች ንክኪ ከመሬት እንዲወድቅ የሚያስችሉበት ፍልስፍና ነበር። ማንም ሳይነካው ከመሬት ይወድቅ ነበር። ያልተፈቀደለት ሰው ከነገስታት ፊት መቆም አይችል ነበር። ግባ ተብሎ ሳይፈቀድለት ደርሶና አልፎ ከነገስታት ፊት ሲቆም ከመሬት
ወድቆ ካስፈለገ እነሱ ከስጋው እስኪለይ ድረስ የሚሰጡበት ይሄ መተት አልነበረም። ፍልስፍና ነው ይገባል። ለተጣለ በመጽሐፈ አስቴር የተጻፈውን ስታነቡ ታገኙታላችሁ። ንጉሡ አጥሬክስስ በ127 ሀገር ላይ ነግሶ የነበረው በታሪክ ላይ ተዘግቦ እንደተገኘው ማንም ሰው ንጉሡ ሳይፈቅድ ግባ ተብሎ ሳይፈቀድለት የገባ ሁሉ ከመሬት ላይ ይወድቅ ነበረ። ብትር ነው የሚያሳያቸው። ሌላ ነገር አለ። ዛሬ ሰው መተቱ ይመስለው ይችላል፣ ግን ፍልስፍና ይህ መጽሐፍ ቅዱስ ዛሬ ድረስ ሰዎቹ ተመራምረዋል። ገና እኮ አልተጀመረም። በሀገራችን ውዳሴ ማርያም ትርጉም ላይ አባቶቻችን እንዳስቀመጡት ከራዲዮን የሚባል ጻዳ ወፍ አለ ይሉናል ሊቃውንቱ። ከራዲዮን የሚባል ጻዳ ወፍ አለ። ሰው ሲታመም አሉ ጠጋ አድርገው በሽተኛውን ወደ ወፉ ያቆሙታል፣ ወይም ደግሞ ወፉን ወደ በሽተኛ ያስጠጉታል እና የሚድን የሆነ እንደሆነ ያው ቀረብ ብሎ ደውየውን በስትንፋስ ይስብለታል። ነጭ የነበረው ወፍ ይጠቁራል፣ ብርድ ይለዋል። ደውየውን የሰውየውን ደውየው ወፉ ተቀብሎ ሰውየው ግን ከበሽታው ይፈወሳል። አባቶቻችን ይህን በትምህርት መንገድ አስተማሩ። ፍልስፍናው ግን ዛሬ ድረስ ምንድን ነው የሚባለው ሰው እንዲያውቁት አልቻሉም። የገጠሩ ሰው ምን ያደርጋል? ይህንን ዶሮ ያቀርብና ነጭ ዶሮ ምኖ እያዞረ በሽተኛ ፈወስ ይላል። ምንጩ ይሄ ነው። ፍልስፍናው ግን አልታወቀም። ሰዎቹን መተት ይመስላል፣ ጥንቆላ ማት ነው ይመስላል። ሰዎቹን ከአምልኮ ባዕድ ጋር ስለሚያገናኙ ምንም ስለማይታወቅ አሁንም ያልታወቀ ነገር ሁሉ ጥንቆላ ነው። ያልታወቀ ነገር ሁሉ መተት አይደለም። አባቶቻችን ወፉ የሰውየውን በሽታ ስቦ ጤነኛ ያደርገዋል ብለው ጽፈውታልና ሳይንሱ ምንድን ነው የሚለውን ማወቅ ያለብን እና ይህ ቤተክርስቲያን ገና ይህ ቤተክርስቲያን ገና ሰው ክርስቲያን ገናኛ ነው አላወቅናችሁም። ገና ቀርተን ስለ እጽዋት ማዳቀል ሐዋርያው ቅዱስ ጳውሎስ ሲያስተምር በሮሜ መልእክቱ በምዕራፍ 11 ላይ የበረሃ ወይራና የቤት ወይራ ይላል። የበረሃ ወይራ ጽኑ ነው፣ የቤት ወይራ ደግሞ ጡም። ብርታትን ከበረሃ ወይራ ዓይንን ከቤት አዋህደው አንድ ወይራ አድርገው ለብዙ ዘመን ወይራውን በዘይት መንገድ የሚጠቀሙበት ይችሉ ነበረ። ይህ በመጽሐፉ ተቀምጦ አሁን ዛሬ ሰዎቹ ይህንን አዲስ ነገር ያመጣ መስሏቸው ሲኮራሩበት ስናይ አረ ገና ተገለጠ መጽሐፎች ወገኖች ገና ቆጠሩ። ዛሬ እኮ አንድ ሰው በዶክትሬት ለመመረቅ የቲማቲም ቅጠል ቆጥሮ እኮ የሚመረቅ ነው። የቲማቲም ቅጠል በየጊዜው ይቆጥራል። በምን ያክል የአፈር ጥልቀት ትበቅላለች፣ በምን ያክል እርጥበት፣ በምን ያክል ሙቀት ታድጋለች፣ በምን ያክል ቁመቷና በምን ያክል ቅጠል ስታወጣ አበባ ታጥባለች፣ ምን ያክል ቅጠል ይዛ ተከራይሎ ቅጠሏንም ርዝመቷንም የአፈሯንም የጥልቀቷንም እንዲሁ የአበባንም የፍሬዋንም ቁጥር ቆጥሮ ዶክትሬት ይይዛል። እንዲህ እኮ ነው፣ እንዲህ እኮ ነው። ይህን ነቅፌው አይደለም፣ ነቅፌው አይደለም። ይሁን ይሁን፣ ግን እኛም ይህንን ከማወራድ ያለፈ ወደ ራሳችን እንመልስ ፈልጌ ነው። ብዙ ጊዜ ከሚያሳዝኝ ነገር እኔ ቤተክርስቲያኒቱ የትምህርት ሚኒስቴሩን አሰርታ ፊደል ቀርጻ ተብሎ ይሰበካል። ዛሬ ምን እያደረገች ነው? ያኔ መቅረጽ ጥሩ ነው፣ ያኔ ማስተማር ጥሩ ነው። የትምህርት ሚኒስቴር ሆን ትልቅ ነገር ነው። ዛሬ ምን እያደረገች ነው የሚለው ነው መስያለ
ያኔ ባለውለታ መሆኑ ቀላል ነገር አይደለም። ታሪክ ማቆየት፣ ፊደል መቅረጽ፣ አገር ከነድንበሩ ሃይማኖት ከነፍቁ ማቆየት ቀላል ነገር አይደለም። ዛሬ ምን እያደረገች ነው የሚለውን ነገር ስንመልስ ነው የቀደሙ አባቶች ጀግና መሆናቸውን ታሪካዊ መሆናቸውን መተረክ ብቻ በቂ አይደለም። ዛሬ ትውልዱ ምን እየሰራ ነው የሚለው ስንመልስ የተከተለ ዛሬ መሳች ያን እያወራች መቀመጥ አለባት። ያ መናገር በማነጎል እጅጓል ብዙ ልናስተካከላቸው የሚገቡ ንግግሮች አሉ። በጣም ከምጸየፋቸው ንግግሮች አንዳንድ ንግግሮች ምናሉ መስራት እንደ ኦርቶዶክስ እኮ ትመለምላለች እንጂ አትበጠስም ይላል። ኦርቶዶክስ ትመለምላለች እንጂ አትበጠስም ይላል። ታዲያ ከመነመነች ምን ተጠቀመች? ቅዱሳን እኮ ሊያስቀጥላት ይችላል። ነቢዩ ኤልያስ ብቻውን ብሎ አንድ ቀን ሲናገር ምን አለ መሰላችሁ? ነቢያቶችን ገድለዋል፣ መሰዊያን አፍርሰዋል፣ ካህናቶችን አርደዋል፣ ብቻዬን ቀርቻለሁ ይላል። እግዚአብሔር ግን ምን አለው? አንተ የማታውቃቸው 7,000 ሰዎች አሉ አለ። እኛም ማናውቃቸው ገዳማውያን እኮ ይቀጥላሉ። እኛም ማናውቃቸው ስኩራን እኮ ይቀጥላሉ። ኦርቶዶክስ አትበጠስ ማለት እነሱ ስላሉ ታዲያ ቤተክርስቲያኒቱ ቅዱስ ጳውሎስ ያስተማረበት ኪልቅያ ዛሬ ባዶ እኮ ነው። ቅዱስ ጳውሎስ የተወለደበት ጥርስ ዛሬ እኮ ታሪክ የለውም። አረ ቅዱስ ጴጥሮስ መንበረ ፕትርክና ሆኖ መንበረ ጵጵስናውን አድርጎ ያስተማረበት አንድ ክርስቲያን ታሪክ እናቀርበኝ አፈወርቅ ዮሐንስ ስንቱን ድርሳን ያለቀቀበት ቁስጥንጥንያ ዛሬ መስጊድ እኛ ቤተክርስቲያን ታሪክ ስናስታውስ አፈወርቅ ዮሐንስ አንረሳው። ሐዋርያው ቅዱስ ጴጥሮስንም እናስታውሰዋለን። ያስተማረበት ቦታ ግን ዛሬ ታሪክ እናቀርባይ ነው። አይጠፋም ማለት ምን ማለት ነው? ኦርቶዶክስ አጠፋም ማለት ምን ማለት ነው? አንጾኪያ ላይ ሐዋርያት ቃለ እግዚአብሔርን አልወሰኑም ወይ? የመጀመሪያ ሲኖዶስን አልወሰኑበትም ወይ? ወስነውበታል። የጴጥሮስ ሀገር ሮማን በተመሳሳይ ዛሬ አንድ ክርስቲያን ፋንታ እንዳልኳችሁ ወንጌላዊ ዮሐንስ ወንጌል የጻፈበት ራእዩን ያየበት ኤፌሶን የተባለው ዛሬ ቱርክ አንድ ክርስቲያን ፋንታ እና አንዳንዴ የጅል ልክ እንዳናቀር ኦርቶዶክስ ምንም ላይ ያትበጠስ ብለው አያሴድም ጠፍታለች ብሎ ታከመ። ታዲያ ከኤፌሶን ቤት ያስፈታል። ወንጌል የተጻፈበት ዮሐንስ ወንጌላዊ ያረገበት ቦታ ስንት መናፍቅ የተወገዘበት ንስጥሮስ የተወገዘበት ቦታ ኤፌሶን፣ መቅደሎስ የተወገዘበት ቦታ ቁስጥንጥንያ ዛሬ ለታሪክ እንኳ አንድ ክርስቲያን ስለዚህ ጻፋት የሞኝ ንግግር ይዞን በጣም ደምር ለምናጣው ነገር እንዳለ እኒህ ሀገሮች አስተማሪዎች ናቸው። ኤፌሶን ከጠፋች፣ ቁስጥንጥንያ ከጠፋች፣ አንጾኪያ ከጠፋች፣ ኪልቅያ ከጠፋች፣ ጠርሴስ ከጠፋች፣ ቀጰዶቅያ ከጠፋች እንዲህ ሁሉ የቅዱስ ጊዮርጊስ ሀገሮች እኮ ናቸው። ቅዱስ ጳውሎስ ያስተማረበት ቦታ እኮ ይህ ከጠፋ የኢትዮጵያ ቤተክርስቲያን አጠፋም ማለት ምን ማለት ነው? ሶሪያ ዛሬ ቅዱስ ኤፍሬም ያውላበት ስትደርስበት ዛሬ እንዳለች አንቆጥራት ነው እንዴ? ስለዚህ ትጠፋለች የሚለውን አስበን እንዳጠፋ መስራት አለብን። እማጠፋ ከሰራን እማጠፋ ከነቃን አይተዋትም ተብሎ በመዘመር እንቀጥል አትሆን አይተዋትም በማለት ብቻ አትቀጥሉ። እንዳይተዋት የእኛን ድርሻ ስንቆጣ እንደዛ ነው። አንዳንዴ ሌላ ንግግር ደግሞ ቤተክርስቲያኑ ያጠፉት ሁሉ ጠፍተዋል ሲሉ ሰማላችሁ። ሰማችሁ? ቤተክርስቲያኑ ያጠፉት ሁሉ ጠፍተዋል።
እንዲያ ብለው ግራይና አንበር ጠፍቷል ይላል። ዲዮቅልጥያኖስ ጠፍቷል ይላል። ግራይና አንበር እስከዛሬ ቁጭ ብሎ ነበር እንዴ? ቁጭ ብሎ ነው እኮ የለም በስጋ ታሪኩ ይኖር። ቅዱስ ጳውሎስም እኮ በስጋ የለም። ደጋጎችም እኮ በስጋ የሉም እኮ። እነዚያም በስጋ ነው የሌሉ። ስራቸው ዛሬም እየቀጠለ ከሆነ ሙተዋል ማለት አይቻልም። ጠፍቷል ማለት አይቻልም። አሉ ስራቸው እየቀጠለ ግራይና አንበር ሙቷል ማለት ምን ማለት ነው? ስራው ከቀጠለ ቤተክርስቲያን የነቁት ጠፍቷል ማለት የወዲት ጉዲት ጠፍታለች ማለት ዛሬ እሷ ስራ ካለ አለች ማለት ነው። እሷ እስከዛሬ ልትቆይ አትችልም። ስለዚህ ንግግሮችን የሞይዘ ታሪ በመስከረምና በሚያዝያ ተመሳሳይ ይሆናል ይላል። መስከረም ላይ አበባ ቤቶር ቢዘፈን ይቻላል። አበባ ስላ ሚያዝያ ላይ እንኳን አበባ ቅጠል ነው። የመስከረም ዘፈንና ሚያዝያ ዘፈን እኩል ሆነች መከዳል ማየት ይቻላል። ንግግሮቻችን በደንብ ካላየናቸው በከንቱ ንግግር እየጠፋን የቀድሞ ታሪክ እያወራን ከሆነ በእውነት ለመጥፋታችን ምክንያት የለም። እኛው ራሳችን ነው። ጥፋታችን ከምድር የፈጠነ ሆኗል። ዛሬም ቢሆን እጃችን ላይ ባለው መጽሐፍ ካልቻልን የለም። እግዚአብሔር ሙሴን ሊያድነው ሲፈልግ አንድ ነገር ጠየቀው በነፍሱ። እስራኤል ሊያድን ሲፈልግ እግዚአብሔር ሙሴን አንድ ጥያቄ ጠይቆት ነበረ። ምን አለው መሰላችሁ? ምን ይዘሃል? እጅ ምን ይዘሃል? እጅ ላይ ምን አለ? ሲያንገበልስ እጅ ላይ ምን አለ? እግዚአብሔር ሙሴ ያዘውን ማወቅ አፍቶታል። እንኳንስ ከእጁ ላይ ያለውን ከልቡ ያለውን ያውቃል። ሙሴ በትር ይዣለሁ ከዛ በኋላ ብትሯን ጣላት አለው። ብትሯ አስክላት ሆነ ነገሮች አንተ ካለው ሲያነሳት ሆነ ነገሮች። ከዚህ በኋላ እግዚአብሔር እስራኤልን ሙሴን ሊያድናቸው የፈለገው ከእጁ ላይ ባለው ነገር ነበር። ከእጁ ላይ ባለው ከእጃችን ላይ ምን አለ? ማንዋሸው አሁን ከተጠቀምበት ከእጃችን ላይ ያለ ክርስቲያኖች በብዛት አለ። ይህንን ማንፋቸው ባለን ነው መንቀሳቀስ ያለ ባለ እጅ ላይ ምን አለ ካለ በኋላ በያዘውና ባህር ክፈል አለ። በያዘው ምትር ባህር ከፈለ። በያዘው ምትር ታምራት አደረገ። በያዘው ምትር እስራኤልን 40 ዘመን መራ። እጁ ላይ ያለው ብቻ በእውነት አሁን ከእጃችን ላይ ያለ ቁጥር ብቻ ነው። ቁጥር ብቻ ነው። ቁጥርን እንደቀላል ከቆጠራችሁት አሁንም ጥፋታችን ከማውራት ያለበት ይህንን መቀየር ነው። ወደ ይኩን ይህንን ወደ እውነት መቀየር ነው። ይህንን ወደ መግባባት መቀየር ነው። ይህንን የአንድነት ምክንያት አድርገን መጠቀም ይችላል። ቁጥር ከእጃችን ላይ ያለው ሙሴ ላይ ባለው እስራኤል ናት ማለት ነው። ከጥቂት ጊዜ በኋላ ግን ከእጃችን ላይ በሌለ ነገር ማውራት ይሆናል። አሁን ብዙ ነገሮች እኮ ከእጃችን ያጣናቸዋል። አስታውሷቸው። ስንት ነገሮች ናጠናል ብንባል ብዙ ነገሮች ናጠናል። አሁን ስለነዚያ ማውራት ይዞላሉ ይችላል። ቢያንስ እንኳ ዛሬ ማውራት የምንችለው ከእጃችን ላይ ያለው ቁጥር አለ። እሱን እንጠቀምበት። ሰው መጀመሪያ ሀብቱ ነው ሞታ ሰው መጀመሪያ ሀብቱን መጠቀም ያለ በጋራ ተሰብስቦ በጋራ ተሰብስቦ ራስን መመልከትና ራስን መረዳዳት ይጠይቃል። መተባበር ይጠይቃል። ቅድም ያልኳችሁ አንዱ ወድቆ ሌላው ተሳልቆ የሚያልፍበት መንገድ ነው። አንዱ እየተራበ አንዱ እያከማቸ እያደለበ አንዱ ሰላም አንዱ ሲያደል ማየት የለም። ስለዚህ እንዲህ አይነት ነገሮችን ወደ ራሳችን መመለስና መመልከት ይቻላል። እንዲህ አይነት ንግግሮች ዋጋ የሚያስከትሉ ናቸው። ሌላ ንግግር ምን አለ መሰላችሁ? አይ ትንሹ ደርሶ ነው ይላል።
እስኪ ትንቢቱ ደርሶ ነው በሉ። ሰማት ትንቢቱ ደርሶ ነው በሉ። እስኪ ትንቢቱ ደርሶ ነው ይላል። የሚገርም ትንቢቱ ስለደረሰ ነው እንደተቀመጥ የማይቀር ነገር ብሎ አሁን ዝርግቱ ልቀመጥ። ታዲያ የትንቢቱ መፈጸሚያ ከመሆን በላይ ምን ውርደት አለ? ታዲያ ትንቢቱ ሊፈጸም ግድ ነው ብለን በእኛ ትንቢት ሲፈጸም ዝም ማለት? እግዚአብሔር እኮ የተናገሩን ትንቢት ቀይረዋል። እስከ 3 ቀን ድረስ ሲበሉ እስከ 3 ቀን ድረስ ነነዌ ትጠፋለች። ይሄን ንግግር ነው እግዚአብሔር ነቢዩ ስለተናገሩት ማለት ነው። ነቢዩ ዮናስ እግዚአብሔር እስከ 3 ቀን ድረስ ነነዌ ትጠፋለች ብለህ ተናገራል። እንዲያ ብሎ ተናገረ። ነገር ግን ንስሐ ከገባች ትድናላችሁ ብሏቸው። ንግግሩ ትንቢት ነው። የላከው እግዚአብሔር ነው። የተናገረው ነቢይ ነው። ግን ይሄ ንግግር ሰሙና ትንቢት እንዳይፈጸምባቸው ንጉሡም ሰራዊቱም ሕዝቡ ቅድም እንዳልኳችሁ እግዚአብሔር ለአለቆቹ ለሕዝቡ በመጽሐፍ ላይ የሚነግራቸው ነቢዩ ዮናስ ሲነግራቸው ማቅ ለብሰው አመድ ነስንሰው ከግድግዳ ላይ ተኝተው ሲጸልዩ ያ ጥፋት ትንቢቱ ይቀር። ስለዚህ እግዚአብሔር እንደ ጥፋት ከተናገረ በኋላ የሚመለስ ካገኘ ትንቢቱ እንዳይፈጽም ማድረግ ይችላል። ቸር አምላክ ነው። ፈራጅ ብቻ አይደለም እኮ እግዚአብሔር ይቅር ባይ ነው፣ መሐሪም ነው። ስለዚህ እግዚአብሔር የተናገረውን ሊደርስ ነው መቀመጥ የለበትም። በእኛ እንዳይፈጸም የትንቢት መፈጸሚያዎች እንዳንሆን ልንጠነቀቅና ልናውቅ ይገባል። እንዲህ አይነት ስራ የሚያስቆጡ ነገሮች ስላሉ በጣም ተናግሮታል አይቀርም አይባልም። እግዚአብሔር እኮ ሲናገር ትንቢት ሲናገር በዘመን የሚፈጸመውን ሲናገር አብሮ ያስተላለፈው መልዕክት ናደብትር እንዳያስቷችሁ ተጠንቀቁ የሚል አውት ናርባ አሁን ያለውን ጦርነት ተናገረ። አሁን ያለውን ራብ ተናገረ። እርስ በርስ ያለውን ሽኩቻ ተናገረ። በማቴዎስ ወንጌል ምዕራፍ 24 ላይ መናገር ብቻ አይደለም፣ እንዳያስቷችሁ ተጠንቀቁ ማለት መጠንቀቅ መድኃኒት እንደሆነ መከራው ሳይሆን መድኃኒት አብሮ ነግሮናል። እመሙን ብቻ አይደለም የናገረ የመከረ መድኃኒቱን አብሮ ነግሮናል። የማይቻል ከሆነ ደግሞ እሱ አይመክርም። መጠንቀቅ ማምለጥ ይቻላል ማለት ነው። ቁቁ ከጋዙ ጥቁሙ እንዳያስቷችሁ ተጠንቀቁ ማለት መድኃኒትም አብሮ የተናገረ ትንቢቱ እንዲፈጸም ግድ ይለዋል ብለን እግራችን ዝርግት አድርገን ያለምንም የራስን ድርሻ ሳንወጣ ለጥፋት ቀረምታሙ መጽሐፍ ቅዱስ የተናገረው ሁሉ በእግዚአብሔር ቸርነት ሊቀር የሚችል ነገር እንዳለ ማወቅ መቻል አለብን። ስለዚህ የማይቀር የሚለው አያስኬድም። ትንቢቱ አይቀር የሚለው ነገር ከጸለይነ ይቀራል፣ ወደ እግዚአብሔር በቅንነት ካመለከትነ ይቀራል፣ በእኛ እንዳይፈጸም ይሆናል። የሚጠፋ ከተማ ነጋሪ ቢመቱበት አይሰማ ይላሉ አባቶቻችን። አሁን መደማመጥ ከፋ፣ አሁን መሰማማት ከፋ። አሁን ቃለ እግዚአብሔር የሚሰሙ ሰዎች ቢኖሩ እንኳ ከሰሙት በኋላ ማለት ሲሉ የሚረሱት ናቸው። ይህም እግዚአብሔር ደግሞ ይህንን ሲነግረን በመጽሐፍ እንዲጻፍ ያደረገው አንባቢው ያስተውል ይላል። ሊያድር ብሎ ይለው ዘመኑ ሲደርስ አንባቢው እያንዳንዱ ያስተዋል እና ይህ ነው ያለው። ማጠቃለያ ግን እግዚአብሔር ለሕዝቡ በመጽሐፍ ይነግራቸዋል ያለው ሁሉ ነገር ስለ እሱ ሰው መሆን በመጽሐፍ ይነገራል። በአጭር ቁመት በጠባብ ድረስ መወሰን በመጽሐፍ ነው የነገረን። ሥጋዬን ብሉ ደሜን ጠጡ ያለውን በመጽሐፍ ነው የነገረን። በፍቅር መኖር እንደሚገባ በመጽሐፍ ነው የነገረን። በታሪክ ብቻ ሳይሆን በተግባር ያሳየውን በመጽሐፍ ጻፈልን። አንዳችን ክርስቶስ ሲሰቀል አልነበረም። አንዳችን ክርስቶስ ሲገረፍ አልተመለከትንም። ነገር ግን መጽሐፍ አስነበበና ተቀበልን። መጽሐፍን አለማወቅና አለመረዳት ደግሞ ስትክሙ በየአእምሮ መጻሕፍት ባለማወቃችሁ በደላችሁ ብሎ ክርስቶስ በማቴዎስ ወንጌል ምዕራፍ 22 ላይ የተናገረው ታሪክ መጻሕፍትን ልብ ማለት ማስተዋል ከጥፋት እንደሚዳን ስትክሙ በየአእምሮ መጻሕፍት ባለማወቃችሁ በድላችኋል ይለናል። ከበደል ምንድን ነው? መጻሕፍትን ስናስተውል ከበደል ምንድን ነው?
ክርስቶስ ያስተማረውን በመጽሐፍ የተጻፈውን ልብ ብለን ወደ ተግባር እንቀይረዋል። ጌታችን ኢየሱስ ክርስቶስ ወደ ሰማይ ሲያርግ የሐዋርያትን ልቡና መጻሕፍት እንዲያስተውሉ ልቡናቸውን አለዘበላቸው። ወደ ሰማይ ሲያርግ መጻሕፍት እንዲያስተውሉ ልቡናቸውን አለዘበላቸው እና በመጽሐፍ ያልተጻፈ ታሪክ ነው። በመጽሐፍ ያልተጻፈ ስንል ትውፊቱ በመጽሐፍ ቅዱስ ያልተጻፈው በዛ ቦታ ተጽፏል። ሁላችንም በመጽሐፍ የተጻፈው ሐዋርያው ቅዱስ ጳውሎስ እንደነገረን ከተጻፈው አትለፍ ይላል። ከተጻፈው ሁላችን አለ ከተጻፈው ሁላችን ተራምደ ከተጻፈው ማለት ደግሞ ምን ሊያመጣ እንደሚችል ማውራትን መናገርም አስፈልግ እናውቋል። ያ ነውና ክርስቶስ ሰው በሆነበት ጊዜ ብዙ ጊዜ ካስተማረው ትምህርት መጻሕፍትን ጠቅሶ ነው ያስተማረ። መጻሕፍትን ጠቅሶ ነው ያስተማረ። እሱ እኮ እውቀት ነው፣ ራሱ እኮ ሕይወት ነው፣ ራሱ እኮ ጥበብ ነው። ነገር ግን መጻሕፍትን መጥቀሱ መጻሕፍት አስፈላጊ መሆናቸውን ይገለገል ነበር እና የታሪክ መጻሕፍትን፣ የመዝሙር መጻሕፍትን፣ የሕግ መጻሕፍትን፣ የትምህርት መጻሕፍትን ቤተክርስቲያን ሰንዳ የያዘችው በየዘርፉ ያሉትን በአግባቡ ተጠቅመን ዕለተ ሥጋ ዕለተ ነፍስ እናገኘውና እግዚአብሔር ለሕዝቡ በመጽሐፍ የነገራቸው በማስተዋል ቤተክርስቲያን የሥርዓት መጽሐፍ አላት። ካህኑ በመቅደስ ያስቀድስ ሊኖሩ በቅዱስ ያስቀድስ የሚለውን በመጽሐፍ ላይ ያገኛል። ካህኑ ያቁም ሊኖሩ ይቁረብ የሚለውን በመጽሐፍ ላይ ያገኛል። ካህኑ ይቀድስ ሊኖሩ ያስቀድስ የሚለውን በመጽሐፍ ላይ ያገኛል። ካህኑ ይባርክ ሕዝቡ ይባረክ የሚለውን በመጽሐፍ ላይ ያገኛል። ካህኑ ንስሐ ይግባ ሊኖሩ ንስሐ ይቀበል የሚለውን በመጽሐፍ ላይ ያገኛል። ካህኑ ንስሐ ይገባል ማለት አለ። ካህኑ ሥጋ ወደሙ አይቀበልም ማለት አይደለም። ሥጋ ወደሙ ይቀበላል፣ ይባረካል፣ ንስሐ ይገባል። ይሄ በመጽሐፍ ተጽፎ ያገኛል። ዲያቆናት ይላኩ የሚለውን በመጽሐፍ ላይ ያገኛል። በፍቅር ኑሮ የሚኖሩ በመጽሐፍ ላይ ያገኛል። የእኔ ደቀ መዛሙርት መሆናችሁ የሚታወቀው በፍቅር ብትኖሩ የሚለውን በመጽሐፍ ተጽፎ ያገኛል። ክርስቶስ እንዳደረገ በመጽሐፍ እንዳገኘው እንደሚመጣም በመጽሐፍ አገኘ ነው። ሄዶ እንደማይቀር ተመልሶ ለፍርድ እንደሚመጣ በመጽሐፍ ይቀርባል። አስርና አስተምሮ ስለሌለ እንዳደረገ ይመጣል ብለው በመጽሐፍ ዘገቡ። ሲመጣ ደግሞ ሊያስተምር ይመክር፣ ንስሐ ሊያስገባ ሊሰቀል ሳይሆን ፍርድ ሊሰጥ እንደሚመጣ አልመከረ። ለምን እንደሚመጣ ግልጽ አድርጎ እግዚአብሔር ይመጣል፣ ከፊቱም እሳት ይነዳል። እግዚአብሔር ዘጋዴ ይመጽእ አምላክ ነው እያለ መጥቶ ዝም አይልም፣ ፍርድ ይሰጣል ብሎ እንደየዋጋው። በነገራችን ላይ መጽሐፍ ቅዱስ ዋና መዝጊያ ሀሳቡ የክርስቶስ መምጣት ተናግሮ ነው የሚዘጋው። ሐዋርያው ቅዱስ ዮሐንስ ስለ ክርስቶስ መሄድና መምጣት ሲናገር ቆየና ኢየሱስ ሆይ ተሎና ብሎ ዘጋው። ኢየሱስ ሆይ ተሎና ሲያበሉስ ኢየሱስ ሆይ ተሎና። ቤተክርስቲያን የምንጠብቀው የክርስቶስ መምጣት፣ ሌላ ትንቢት የምንጠብቀው የለንም። ሌላ ትንቢት አንፈልግም። ከዚህ በኋላ የኛ ጥበቃ የኛ የጽናት የክርስቶስ መምጣት ተስፋ ማድረግ ነው። ሙሽራ ቤተክርስቲያን የሙሽራው የክርስቶስ መምጣት ተስፋ ታደርጋለች። መጽሐፍ ቅዱስም የተዘጋው በዚህ ነው፣ በተስፋ ነው። ወንስየኮ ትንሣኤ ሙታን ወሕይወተ ዘይመጽእ፣ የሙታን መነሳትና የክርስቶስን መምጣት የሚመጣውን ሕይወት ተስፋ እናደርጋለን። እስመ ኩሉ ዓለም ይጸንዕ ጻፎ ለእግዚአብሔር፣ ዓለም ሁሉ የክርስቶስ መምጣት ተስፋ ያደርጋል ተብሎ እንደጻፈው የሁሉ የክርስቶስ መምጣት ተስፋ የምታደርገው ቤተክርስቲያን መጽሐፍ ቅዱስም በዚህ አጠቃቃ ዘግታ አሁን የምጠብቀው የሙታን መነሳትና የክርስቶስ መምጣት፣ ሌላ ትንቢት ሌላ ታምር የምትፈልግበት ሰዓት አለ። ይሄ ደግሞ ተጽፏል። ዓለም በማን እንደተፈጠረ ሲነግረን ዓለም በማን እንደሚያልፍ ደግሞ ተነገረናል። መጽሐፍ ቅዱስ በዓለም ካሉ መጻሕፍቶች እንዲለይበት ከየት እንደመጣ ነግሮን ከየት እንደሚደርስ ይነግረናል። ጀምሮ የሚያበቃ ብቻ አይደለም፣ ጀምሮ መንገድ ላይ የሚያስቀር አይደለም፣
ከየት እንደመጣ ነግሮን የት እንደምንደርስ ይነግረናል። ዓለም በእግዚአብሔር እንደተፈጠረ ነግሮን ዓለም በእግዚአብሔር እንደሚያልቅ ይነግረናል። እኛም ደግሞ የክብር ሰዎች እንጂ መሬታውያን ብቻ መሆናችን ያስረዳናል። እግዚአብሔር ለሕዝቡ መጽሐፍ የነገራቸውን ሕዝቡ ማለት ወገኖቹ እኛ ክርስቲያኖች ነንና በመጽሐፍ ያስተማረንን ራሱ ሰው ሆኖ እንዲጻፍ ያስተማረው ሁሉ እሱን ሰምተን ድነተ ሥጋ ድነተ ነፍስ አግኝተን የክርስቶስ መምጣት ተስፋ የምናደርግ እኛ ክርስቲያኖች ነንና በዚህ ተስፋ ቤተክርስቲያኒቱ ተስፋ አድርጋ ጠብቃ እንዳታፍር መድኃኒዓለም ክርስቶስ ፈቃዱ ከእኛ ጋር ይሁን። እግዚአብሔር ይስጥልን።